ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በዛሬው ዕለት አዲስ መረጃ ይዘን ብቅ ብለናል። አንድ ዲሽቃና በርካታ ቁጥር ያለው የብሬን መሳሪያ እንዲሁም ስናይፐር በዛሬው ዕለት ጥር 3 2018 ዓመተ ምህረት ገቢ ተደርጓል። ይህም በትንታኔ የማስደምጣችሁ ይሆናል። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብነታችሁን ትቀናጁ ዘንድ በአክብሮት እየጠየቅን፣ ቤተሰብ የሆናችሁ ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። ከዚህ ጋር አያይዘን ቀጥታ ወደ ጉዳያችን ስናቀና በአማራ ክልል መንግስት ያቀረበው የሰላም ጥሪ የተቀበሉ ታጣቂዎች በደብረ ብርሃን ከተማ ታጥቀው ከዚህ በፊት በጫካ ሲንቀሳቀሱ የነበሩት በርካታ ታጣቂዎች መንግስት የዘረጋላቸውን የሰላም ጥሪ በደብረ ብርሃን ለሚገኘው የሰላምና የጸጥታ አካላት እስከነሙሉ ትጥቃቸው ማስረከባቸው ተገልጿል። በዚህም አንድ ዲሽቃ መሳሪያ ከመሰል ተተኳሹ ጋር ሙሉ ርክክብ እንዳደረጉ ተዘግቧል። በዞኑ የተለያዩ ወረዳዎች በጫካ ሲንቀሳቀሱ የነበሩ ታጣቂ የክልልና የዞኑ ከፍተኛ መሪዎች፣ የመከላከያ ሰራዊት ከፍተኛ መኮንኖች፣ የሃይማኖት አባቶችና የሀገር ሽማግሌዎች በተገኙበትም ትጥቃቸውን በማስረከብ ወደ ሰላማዊ ኑሮ እንዲመለሱም እና የታድሱ ስልጠናም እንደሚሰጣቸውም ተገልጿል። በዚህ ቀጠና በርካታ ታጣቂዎች በተለይ በሸዋ ሲንቀሳቀሱ የነበሩት በነመከታው ማሞ ሲዘወር የነበረው ለደብረ ብርሃን ለሚገኘው ሰላምና ጸጥታና ከፍተኛ መኮንኖች እስከነሙሉ ትጥቃቸው ዲሽቃ መሳሪያን ጨምሮ ማስረከባቸው ተገልጿል። በዚህ ብቻ አይደለም። በርካታ ቁጥር ያለው ወደ 7-8 የሚደርስ የብሬን ተተኳሽ መሳሪያ እንዲሁም ደግሞ አንድ የስናይፐር መሳሪያ ከመሰል ተተኳሾች ጋርም አስረክበዋል። ሌሎችም የክላሽና ኋላ ቀር መሳሪያዎችም አብረው ጨምረው ማስረከባቸው ተገልጿል። በርካታ ቁጥር ያለው የፋኖ ታጣቂ መንግስት የዘረጋለትን የሰላም ጥሪ እየተቀላቀለ ይገኛል። በዛሬው ጥር 3 2018 ዓ.ም ልዩ ከሚያደርገው በደብረ ብርሃን ሲንቀሳቀሱ የነበሩ በዛ በጫካ መንግስት የዘረጋላቸው ሲገቡ ከፍተኛ ከሚጠቀሙበት የሎጂስቲክ መሳሪያዎች ዲሽቃ ጨምሮ ማስረከባቸው በልዩነት ይዘንላችሁ የቀረበነት ዋነኛ አጀንዳችን ነው። በርካታ ታጣቂዎች በጎንደር በማዕከላዊ ጎንደር ሲገቡ እንደነበር ይታወሳል። በዛሬው ግን ልዩ ከሆነው በደብረ ብርሃን አካባቢ ዙሪያ ሲንቀሳቀሱ የነበሩ በሸዋ ማለት ነው መንግስት የዘረጋላቸውንና ዲሽቃ ሲጠቀሙበት የነበረው መሳሪያ ከመሰል ተተኳሹ ጋር መንግስት የዘረጋላቸውን ተጠቅመውበታል። ሌላኛው ጉዳይ ከዚህ ጋር የይዘን ከምንመለከትለት በዛሬው ዕለት የመንግስት ሰላም ጥሪ ተቀብለው ከገቡት ማለት ነው በላይ ጋይንት ወረዳ ሲንቀሳቀሱ የነበሩ ታጣቂዎች የሰላም ጥሪ ተቀብለው ገብተዋል። በደቡብ ጎንደር ዞን ላይ ጋይንት ወረዳ መኳያና ግድም አካባቢ ተብሎ በሚታወቀው ቀጠና ታጥቀው ሲንቀሳቀሱ የነበሩ ኃይሎች የሰላምን አማራጭ ተከታዮች የመንግስትና የህዝብ ያቀረብላቸውን የሰላም ጥሪ በመቀበል ወደ ሰላም ህይወት መመለሳቸው ተገልጿል። ታጣቂዎቹ ዛሬ ጥር 3 2018 ዓ.ም ወደ ነፍስ መውጫ ከተማ አስተዳደር የገቡ ሲሆን ለነገሩ ከፍተኛ ትኩረት በመስጠት ደማቅ አቀባበል ስነ ስርዓትም ተደርጎላቸዋል። በአቀባበሉ ስነ ስርዓትም መርሃ ግብሩም ላይም የደቡብ ጎንደር ዞን ብልጽግና ጽሕፈት ቤት ኃላፊ መንበር ከፍተው እና የ64ኛ ክፍለ ጦር አዛዥ ኮሎኔል አሰጋከለ፣ የነፍስ ወከፍ መውጫ ከተማ ተጠባባቂ ከንቲባ አቶ ደጀን አከለ እና ሌሎቹ የዞን ወረዳ ከፍተኛ አመራሮች በተገኙበት አቀባበል እንደተደረገላቸው ተዘግቧል። የአካባቢው የሀገር ሽማግሌዎችና የሃይማኖት አባቶች በሰላም ዝማሬ የታጀበ አቀባበል ያደረጉ ሲሆን ታጣቂዎቹ የያዙትን የትጥቅ ለክቡር መንበር ከፍታ ለኮሎኔል አሰጋከለና በማስረከብ ከማብረሱ ጋር በይፋ መቀላቀላቸውም ተገልጿል። በዚህ ከፍተኛ የሚባል የአቀባበል ስነ ስርዓትም እንደተደረገላቸው ነው የተገለጸ የሚገኘው። በእለቱም ንግግር ያደረጉት የአመራሮች የሰላምና የአማራጭን መምረጥ ለሀገር እድገትና ለሕዝብ መረጋጋት ያለውን ፋይዳ በመጥቀስ ወደ ሰላማዊ ህይወት የተመለሱ አካላትን ለወሰዱ ቁርጠኛ ውሳኔ ምስጋናም አቅርበዋል። በአሁኑ ወቅትም ለገቡ ታጣቂዎች ከተማው አስተዳደር አማካይነት ደማቅ አቀባበል እንደተደረገላቸው እንደሚገኝም ታውቋል። ውድ ቻናል ቤተሰብ ተከታታዮች ላይክና ሼር ማድረግ እንዳይረሳ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እንዲህ ዕለታዊና ትኩስ መረጃዎችን እየተከታተልን የምናቀርብላችሁ ይሆናል። በዛሬው ዕለት በርካታ ታጣቂዎች መንግስት የዘረጋላቸውን በደብረ ብርሃን በላይ ጋይንትም የገቡ ሲሆን እንዲሁም ደግሞ በሁመራ የገቡ አሉ። እሱንም በትንታኔ የማስደምጣችሁ ይሆናል። በአማራ ብሔራዊ ክልላዊ መንግስት በወልቃይት ጠገዴ ስቴት ሁመራ ዞን በማይካድራ ከተማ ወደ ጫካ
ወጣው ሲንቀሳቀሱ ከነበሩ ታጣቂዎች የመንግስትን ሰላም ጥሪ የተቀበሉ በዛሬው ዕለትም የገቡት ሲሆን የወረዳ አመራሮችን የጸጥታ ተቋማት ኃላፊዎች በተገኙበትም አቀባበል ተመሳሳይ አቀባበል የተደረገላቸው በተለይ ቀጠና ሲገቡ በርካቶች አቀባበል እያደረጉላቸው ነው የሚገኘው። ልዩ ከሚያደርገው ዋነኛ ደግሞ በላይ ጋይንት ከገቡት ነው። በርካታ የሃይማኖት አባቶችና የሀገር ሽማግሌዎች በተገኙበት በዝማሬ በታጀበ የአቀባበል ስነ ስርዓትም እንዳደረጉላቸው ተገልጿል። በዚህ ደግሞ በሁመራም በተመሳሳይ መልኩ በዛሬው ዕለት የገቡ ነው። ጥር 3 2018 ዓ.ም መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብቷል። በዚህም አቀባበል ተደርጎላቸዋል። ሌላኛው ደግሞ በመንግስት የሰላም ጥሪ ከተቀበሉት ጠገዴ ተብሎ በሚታወቀው ማክሰኝት አካባቢ ገበያ ተብሎ በሚታወቀው ማለትም በአማራ ክልል ወልቃይት ጠገዴ ስቴት ሁመራ ዞን በአጎራባች ወረዶች ቀበሌዎች ታጥቀው ሲንቀሳቀሱ ከነበሩት አካላት የመንግስት የሰላም ጥሪ ተቀብለው ወደ ምህረት የገቡ ሲሆን የዞኑ አመራሮችና የጸጥታ ተቋማት ኃላፊዎችም የዳንሻ ከተማ ነዋሪዎች በተገኙበት አቀባበል ተደርጎላቸዋል። በዚህ በጠገዴ ሲንቀሳቀሱ ከነበሩት በዳንሻ ከተማ አቀባበል እየተደረገላቸው ነው የሚገኘው። በአቀባበሉም የተገኙ የወልቃይት ጠገዴ ስቴት ሁመራ ዞን ሚኒሻ መምሪያ ኃላፊ አባ ኮስተ ሻምበል እሸት ያወቀና በተሳሳተ መንገድ ወደ ጫካ የገቡ አካላትን የሰላምን አማራጭ ተቀብለው በይቅርታ ወደ ህዝባቸው ሲመለሱ የክልል ጀምሮ እስከ ወረዳ ድረስ ከፍተኛ ጥረት ሲደረግ መቆየቱንም አስተውሰው በመሆኑ በርጎዬና በአዲስ ዓለም ቀበሌዎች አካባቢ ታጥቆ ሲንቀሳቀስ የነበር ራሱን ዘርአይ ክፍለ ጦር ብሎ የሚጠራውን ታጣቂ ቡድን አባላት ራሳቸውን በየደረጃው በአማራነት አስቀምጠው የነበሩ የ10 አለቃ ተስፋዬ አስናቀ፣ እሸቴ አለም ነው፣ ገብሬ ላቀው፣ ፈረሰ መኮንን፣ ጥጋቡ ጥሩነህ፣ ይስማው አዳሙ፣ አጣነው አያሌው፣ ብርሃኑ አበባው እንዲሁም ከሌሎች 7 ታጣቂዎች ቡድን አባሎቻቸው ጋር በየመንግስት የሰላም ጥሪ ተቀብለው በዛሬው ዕለት ጥር 3 2018 ዓ.ም ወደ ምህረት መግባታቸው ሌላኛው መረጃ ተገልጿል። ውድ ቻናል ቤተሰብ ተከታታዮች አዲስ የሆናችሁ ሰብስክራይብ ቤተሰቦች ላይክ ሼር ማድረጋችሁን እንዳትረሱ። በዛሬው ዕለት በርካታ ታጣቂዎች እየገቡ ይገኛሉ። ከገቡበት ደግሞ ሲጠቀሙበት ከነበረው የትጥቅ መሳሪያዎች ወደ 8 የሚደርስ የብሬን መሳሪያ፣ 1 ስናይፐር፣ 1 ዲሽቃ ከመሰል ተተኳሽ ጋር ለመንግስት ማስረከባቸው ተገልጿል። እንዲሁም ደግሞ የክላሽ የተለያየ ክላሾች አይኖች እንደያዙ እና ኋላ ቀር መሳሪያ ተብሎ ወይም ደግሞ የቃታ መሳሪያ ተብሎ የሚታወቁትንም ጨምረው ማስረከባቸው ተገልጿል። በተለያየ ቀጠና በተለይ በደብረ ብርሃን ከገቡት ዲሽቃ መሳሪያ ሲጠቀሙበት የነበረው ማስረከባቸው ነው። በሁመራም እንዲሁም ደግሞ ወልቃይት ጠገዴ ሲወቱ ሁመራ ዞን በተለይ ቀጠና ሲንቀሳቀሱ የነበሩ በማዕከላዊ ጎንደር ጋይንት ሲንቀሳቀሱ የነበሩ በዛሬው ዕለት ብቻ የገቡ ናቸው። ጥር 3 2018 ዓመተ ምህረት የገቡ መሆናቸው እየተገለጸ የሚገኘው። ወደ ቻናል ቤተሰቦች ተከታታዮች አዲስ የሆነ ሰብስክራይብ ቤተሰቦች ላይክ ሼር ማድረጋችሁን እንዳትረሱ። ሰላም ቅደም ሰላም ለሀገራችን ያድርግ በማለት ታጣቂዎች መንግስት ይዘረጋላቸውን እስከነሙሉ ትጥቃቸው መግባታቸው ተገልጿል። በሌላኛ መረጃ በሸኔ ላይም ደግሞ እርምጃ የተወሰደ አለ። እሱንም በትንታኔ በሌላ መረጃ የማስደምጣችሁ ይሆናል። በተለይ ሸኔ በወለጋ ዞን ዋነኛ መቀመጫውን አድርጎ ብሔርን ጽንፍ በመያዝ እንግዲህ እርምጃ ሲወስድ የነበረው በዚህም ደግሞ የሀገር መከላከያ ሰራዊት እርምጃ እየወሰደበት ይገኛል። በዚህም ከፍተኛ የሆነ ኪሳራ እንዳስተናገደ መረጃው እየወጣ ይገኛል። እሱም በሌላ መረጃ በትንታኔ የምመለስበት ይሆናል። እስከዛ ድረስ አዲስ ሆነ ሰብስክራይብ ቤተሰቦቻችሁ ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። አዲስ መረጃና አዲስ እየተከታተልን እናቀርባለን። ጽንፍና ዘረኝነት ይውደም፣ አገራችን ትለምልም። ዕለታዊ መረጃዎችን የምናስደምጣችሁ ይሆናል። ሰላም ይሁን። አዲሳችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። መልካም ጊዜ እንዲሆንላችሁ ከወዲሁ እመኛለሁ።